ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ጨው ሁኑ፣ ብርሃን ሁኑ። ሕይወታችሁ ሌላ ሰው እንዲጠማ የሚያደርግ ይሁን። በሌላ ሰው ጨለማ ላይ ብርሃን ሁኑ። ራሳችሁን ከአእምሮአችሁ አውጡ። ሕይወታችሁን በሙሉ ማድረግ ከምትችሉት በላይ እግዚአብሔር በ5 ደቂቃ ውስጥ ያደርግላችኋል። ከእናንተ ጋር ስለማካፈላችሁ ነገር በጣም ጓጉቻለሁ። ከዚህ በፊት ስላላጋራሁት አይደለም፣ ምክንያቱም ከዚህ በፊት ተናግሬው ነበር። ነገር ግን ዛሬ ማታ እናንተ የእውነት በመጨረሻ እንድትሰሙት ስጸልይ ነበር። አያችሁ፣ ወንበር ላይ ተቀምጠን የሆነ ነገር ስለሰማን ብቻ ገብቶናል ማለት አይደለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ አንድን ነገር ደጋግሜ ልነግራችሁ ፈጽሞ አያስጨንቀኝም ያለው። ምክንያቱም እውነት ለመናገር ተመሳሳይ ነገር በተደጋጋሚና በተደጋጋሚ መስማት ይኖርብናል እና አንዳንድ ጊዜ ለ25ኛ ጊዜ ስትሰሙት የሆነ ነገር ውስጣችሁ ይገባና ኦሆ ትላላችሁ። ለእናንተ እንደ አዲስ ነገር ነው። ነገር ግን እግዚአብሔር ብዙ ጊዜ ተናግሯችሁ ነበር። አሁን በማቴዎስ ምዕራፍ 24 ቁጥር 4 እጀምራለሁ እና ስለ መጨረሻው ዘመን ምልክቶች ነው እንደምገምተው። ሁላችንም ምናልባት በእነዚያ ጊዜያት ውስጥ እንደሆነ እናውቃለን። ሁሉም ትውልድ እነሱ እንደሆኑ ያስባሉ። ነገር ግን አንድ ነገር እርግጥ ነው፣ እኛ ከየትኛውም ትውልድ የበለጠ የቀረብን ነን። እናም ሁሉም ሰው ሁልጊዜ የፍጻሜ ዘመን ምልክቶች ምን እንደሆኑ ለማወቅ ይፈልጋል። ማቴዎስ 24ን ብታነቡና ዛሬ በዓለም ላይ ምን እየተከናወነ እንደሆነ ብታዩ በእርግጥም ለዚህ ቅርብ ነን ትላላችሁ። እዚህ ላይ ይህንን አይናገርም፣ ነገር ግን በጣም ብዙ ማታለል እንደሚኖር ይናገራል። ማታለል ከዲያብሎስ እንደሚመጣ እናውቃለን። ማታለል ማለት ውሸትን ማመን እንደሆነ ተነጋግረናል። ውሸቶችን ስናምን እንታለላለን። በሕይወቴ ውስጥ ለብዙ ዓመታት አባቴ ጾታዊ ጥቃት ስለደረሰብኝ ከሁሉም ያነሰ ሕይወት እንደሚኖረኝ አምን ነበር። ያንን አምን ነበር። ያ በእኔና በሕይወቴ ላይ ጉዳት አድርሶ ነበር እና ምንም አይነት መሆን የምችለው ነገር ቢኖር ማድረግ አልችልም ነበር። ያ ጠፍቶ ነበር። ያ ውሸት ነበር፣ ግን እስካመንኩበት ድረስ ያ የእኔ እውነታ ነበር። እግዚአብሔር እንደሚፈውሰኝ ባወቅኩ ጊዜ እና እንደሚፈውሰኝ ብቻ ሳይሆን ባምንበትም መልሶ እንደሚከፍለኝ አውቅ ነበር። መጽሐፍ ቅዱስ ለወጣትነቴ ኀፍረት መልሶ ይከፍለኛል ይላል። እግዚአብሔር ታዳጊያችን ነው። የራሳችሁን ዕዳ ለመሰብሰብ እየሞከራችሁ ከሆነ ግን የራሳችሁን ዕዳ ለመሰብሰብ ከሞከራችሁ እግዚአብሔር ጣልቃ ገብቶ ሊያደርግላችሁ አይችልም። ለዛም ነው ጠላታችን ይቅር እንድንል የሚነግረን፣ እነሱን ከመውደድ እስከ መጸለይ ድረስ እንድንሄድ የሚነግረን። ስለሚገባቸው አይደለም ወይም ለማድረግ ቀላል ስለሆነ፣ ነገር ግን እግዚአብሔር እንዲሰራ ያደርገዋል። እግዚአብሔር በአንድ ሰው ላይ መስራት ሲጀምር ዲያብሎስ ከመንገዳችን ይወጣል፣ ምክንያቱም እግዚአብሔር ያሸንፋል። መጽሐፍ ቅዱስ እንዲህ ይላል፣ በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። ቀኖቹ ባያጥሩ ኖሮ ሥጋ ለባሽ ሁሉ ባልተረፈ ነበር። ስለተመረጡ ሲባል ግን እነዚያ ቀናቶች ያጥራሉ። ጭንቅላታችንን ከአሸዋ ላይ ማውጣትና የምንኖረው እጅግ በጣም አደገኛ በሆነ ጊዜ ውስጥ መሆናችንን መገንዘብ አለብን። ነገር ግን እኔ ሕይወቴን ለመኖር አልፈራም፣ ምክንያቱም በእግዚአብሔር እጅ ውስጥ ነኝ። በዲያብሎስ እጅ ውስጥ አይደለሁም፣ በእግዚአብሔር እጅ ውስጥ ነኝ እና እኔ በእግዚአብሔር እጅ የሆንኩበት ምክንያት ከእግዚአብሔር ጋር እንዴት እንደምሰራ ስለማውቅ ነው። ዲያብሎስን እኔን እንዳያጠቃኝ ለማድረግ ሳይሆን፣ ነገር ግን በእኔ ላይ በሚመጣበት ጊዜ እንዳያሸንፍ ለማድረግ እንጂ። በእርሱ ላይ በትክክል መቆም እንዳለብን ካወቅን ጠላታችን በአንድ መንገድ ይመጣና በ7 መንገዶች ከፊታችን ይሸሻል። ስለዚህ ከቁጥር 4 ጀምሮ እንዲህ ይላል፣
ማወቅ ፈልገው ነበር። እነዚህ ሁሉ ነገሮች መቼ ይሆናሉ? ምን ምልክቶች አሉ? ስለዚህ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ስለዚህ እናንተ ልትታለሉ እንደማትችሉ ማሰብ የለባችሁ። ምክንያቱም ነግራችኋለሁ፣ ልትታለሉ ትችላላችሁ። ከመካከላችን ውስጥ በጣም መንፈሳዊ በመሆኑ ምክንያት መታለል የማይችል ሰው የለም። ለዛም ነው መጽሐፍ ቅዱስ ላይ እንድንመለከት የሚነግረን፣ እንድንጸልይ፣ እንድንመለከት፣ እንድንጠነቀቅና እንድናስተውል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችም ያስታሉ። ስለ ጦርነትና ጦርነት የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። በተለያየ ስፍራም ረሃብና የመሬት መንቀጥቀጥም ይሆናል። ይህ ሁሉ ግን የምጡ መጀመሪያ ነው። ዛሬ ከየትኛውም ጊዜ የበለጠ የተፈጥሮ አደጋዎች እየተከሰቱ ነው። እንደማስበው ከሆነ ከረዥም ጊዜ በፊት እነሱን የሚዘግቡበት መንገድ ካልነበረ በስተቀር ሁልጊዜም በዙሪያችን ነበሩ። ባለፉት ጥቂት ዓመት ብቻ የእኛ አገልግሎት በ168 ሀገር አቀፍ አደጋዎች ሰዎችን በመርዳት ተሳትፏል። ሂውስተን ከ1 ዓመት በፊት በጎርፍ ተጥለቅልቆ ነበር። እንደገና ተጠቅቷል። 30 ኢንች ዝናብ። ኤርፖርቶቹ ተዘግቷል። ወደዚያ ጉባኤ በመምጣት ላይ የነበሩ ሰዎች በረራቸው መሳፈር አልቻሉም። እዚያ አውሎ ነፋስ አለ፣ እዚያ እሳት አለ። ባለፈው ዓመት እኛ በካሊፎርኒያ ውስጥ እያለን ይመስለኛል በጣም ትልቅ ከፍተኛ እሳት ነበር። በጣም ብዙ ሰዎች ተጎድተዋል እና ሰዎች ይገርማሉ። እና ምን እየተካሄደ ነው? በዚህ ሁሉ ውስጥ እግዚአብሔር የት ነው? እና ታውቃላችሁ፣ እንደዚህ የሚል ጥቅስ አለ፣ ኃጢአት እየጨመረ በሄደ መጠን ምድር የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። ስለዚህ ምድራችን እየቃተተች ያለች ይመስለኛል፣ እየጮኸች ነው። ዛሬ በዓለም ላይ ባለው ኃጢአትና አለማመን ምክንያት ለረዥም ጊዜ ሊቆይ የማይችልበት ደረጃ ደርሷል። ምንም እንኳን እኔ በቴሌቪዥን በሚሊዮኖች በሚቆጠሩ ሰዎች ፊት ለፊት ብሆንም እናም ብዙ ጊዜ ውጭ የምወጣ ሰው ብሆንም ገለልተኛ የሆነ ህይወት ነው የምኖረው እና ያ ምናልባትም እንግዳ ይመስላል፣ ግን ነው። በአገልግሎት ውስጥ ካሉ ሰዎች ጋር ስነጋገር ከኔ የተሻለ በብዙ ነገሮች ላይ ተሳትፎ ያላቸው አገልጋዮች ናቸው። እውነቱን ለመናገር ሁልጊዜም የራሴን ስራ ላይ ብቻ ማተኮር እንዳለብኝ ይሰማኝ ነበር እና እግዚአብሔር እንድሰራ የሚፈልገውን ማድረግ እንዳለብኝ፣ እንድሄድ በሰጠኝ መንገድ ላይ እንድቆይ። ያ በጥሩ ሁኔታ እየሄደ ስለሆነ ያንን ለማስተካከል አልሞክርም። ምክንያቱም አንዳንድ ጊዜ ወጥታችሁ በብዙ ነገሮች ስትሳተፉ በጣም ጠንካራ ካልሆናችሁ በስተቀር ብዙ ሰዎች ናቸው በእውነቱ ምንም ትርጉም በማይሰጡ ነገሮች ውስጥ ለመዘፈቅ ቀላል ነው። ግን አንዳንድ የምንሰማቸው ነገሮች በጣም የማይጠቅሙ ነገሮች ናቸው። ማለቴ የእውነት በጣም የማይረቡ ነገሮች ናቸው። አንድ ሰው ዛሬ የሆነ ነገር በኢንተርኔት ላይ አሳየኝ። ከዚህ በፊት የሆነ ጊዜ በጣም ጠንካራ የነበሩ ክርስቲያኖች አሁን ኃጢአታቸውን ለእጽዋት እየተናዘዙ ነበር። እኔም አልኩ ያ ችግር ውስጥ እንደሚያስገባኝ አውቃለሁ፣ ግን የሆነ ሰው እውነታውን በቀጥታ ሊነግራችሁ ይገባል። እጽዋቶቹን የሰራቸው እግዚአብሔር ነው። እጽዋቶች ኃጢአታቸውን ይቅር ሊሉ አይችሉ። ለእኔ እነዚህ ነገሮች በጣም እንግዳ ናቸው። እንዴት አንድ ሰው ያንን ሊያምን ይችላል? ለዛ ነው እውነትን መስበካችንን መቀጠል ያለብንና ሁሉም ሰው እንዲቀበለው ለማድረግ ብለን ያው በማርና ስኳር መለወስ የለብንም። እኔ ተናጋሪ እንደሆንኩ ካሰባችሁ የኢየሱስን ስብከት መስማት ይኖርባችኋል። እናንተ እባቦች፣ የእፉኝት ልጆች፣ እናንተ ግብዞች ናችሁ ይላል። በሙታን አጽምና በርኩሰት የተሞላ መቃብሮችን ትመስላላችሁ። የእኔ ይሻላል ብዬ አስባለሁ። አንዳንድ ጊዜ የእግዚአብሔርን ስም ለማስጠበቅ እሞክራለሁ።
ክሪስኬን እና እኔ አንድ ጊዜ አብረን እቃዎችን እየገዛዛን ነበር እና ወደዚህ መደብር ገባን። ዙሪያውን እየተመለከትን ነው። እዚህ ምን እየሰራችሁ ነው አለችኝ። ያው እኛ አገልጋዮች ነን፣ እናም ጉባኤ እናካሂዳለን። እሷም አዎ እኔም መንፈሳዊ ነኝ አለችኝ። ያንን ጭንቅላት ያልተቀበለውም። ኦ መንፈሳዊ ነሽ? ክርስቲያን ነኝ አይደለም ያለችው መንፈሳዊ ነኝ ነው። እና ከዚያ ትንሽ ማውራት ቀጠልንና በአራት ፊደል ቃሉን ተናገረች እና ከዚያ ይቅርታ አለች። ከዚያ ግን እግዚአብሔርም የሚሳደብ ይመስለኛል አለች። እሺ አሁን ቆም አልኩኝ። የእግዚአብሔርን ስም ማስጠበቅ ነበረብኝ። ወደ ጠረጴዛው ዘንበል አልኩና እግዚአብሔር አይሳደብም አልኳት እና ክርስቲያን ኬንም ወደ እኔ ዘንበል አለችና ነገር ግን የሚሳደቡ ሰዎችን ይወዳል አለችኝ። እግዚአብሔር እንዲህ አለኝ፣ አሳውን ለማጽዳት እየሞከርሽ ነበር፣ ነገር ግን ገና አልያዝነውም። በልቧ ወንጌላዊ ነበረች። ልጇን ለማዳን ፈልጋ ነበር። እኔ ደግሞ አስተማሪ ነኝ። ለመንፈሳዊ ብስለቷ በማሰብ ነገሮችን እዛው እንድታስተካከል ፈልጌ ነበር። በዓለም ላይ አንዳንድ እንግዳ የሆኑ ነገሮች አሉ። አቤቱ ምሕረትን ስጠን። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል እና አሁን በዓለም ላይ እጅግ የሚያሳድዱ ቡድኖች ክርስቲያኖች እንደሆኑ ታውቃላችሁ። እዚህም እየደረሰ ነው። አሜሪካ ውስጥ ይህ ቦታ የተመሰረተው ሰዎች የሃይማኖት ነጻነት እንዲኖራቸው ነው። አሁን ግን ማንኛውም አይነት ሃይማኖት ነጻነት አለው ከክርስቲያኖች በቀር። ቆመን ለመብታችን መታገል ይኖርብናል፣ በትክክለኛው መንገድ፣ በአመፅ መንገድ ሳይሆን በትክክለኛው መንገድ። አለበለዚያ እንሸነፋለን። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። በስሜ ምክንያት በሕዝብ ዘንድ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርስ አሳልፈው ይሰጣጣሉ፣ ይጠላላሉ። የአሁን እየተከሰተ ነው። ይህንን ልብ በል። እርስ በርስ አሳልፈው ይሰጣጣሉ። ያ ነው አሁን በጣም ያሳሰበኝ። በጣም ብዙ ቁጣና እና ጥላቻ እና ክርክር እና ፍርድ እና ትችት እና ወሬ እና ይቅር አለማለት እና ምሬት እና ቂም አለ። በዚህ ምክንያት አሁን ላይ ቤተ ክርስቲያን ምንም ኃይል የላትም። ቅባቱ የሚኖረው ሰላምና አንድነት ባለበት ነው። የእግዚአብሔር ቅባት ከሌለን ምንም ነገር የለንም። አንዳንዶቻችሁ ያምን እንደሆነ እንኳን ላታውቁ ትችላላችሁ። የእግዚአብሔር ቅባት በጣም ውድ ነው። የእሱ ኃይልና በሕይወታችን ውስጥ ያለው መገኘት ነው። መጽሐፍ ቅዱስ እንዲህ ይላል፣ ቅባቱ ካላችሁ ማንም ሊያስተምራችሁ አያስፈልግም። አሁን ያ የሚያወራው ስለ አስተማሪነት አይደለም። አስተማሪ ነኝ። ያ በክርስቶስ አካል ውስጥ ያለ ስጦታ ነው። ነገር ግን ሁልጊዜ ምን ማድረግ እንዳለባችሁ ሌላ ሰው አይነግራችሁም። ምክንያቱም በሕይወታችሁ ውስጥ የእግዚአብሔር መገኘት ወደ ግራ ወይም ወደ ቀኝ መሄድ እንዳለባችሁ ወይም አዎ ወይም እምቢ እንድትሉ መንገድ ያሳያቸዋል። ለመስበክ ብቻ ሳይሆን በሕይወታችሁ የእግዚአብሔር ቅባት ያስፈልጋችኋል። ልጆችን ለማሳደግ፣ ወደ ስራ ሄዳችሁ በጥሩ መንፈስ ወደ ቤታችሁ ለመመለስ። በቀጥታ እናገረዋለሁ። የእግዚአብሔር ቅባት ካላችሁ አንድን ሰው ልትጠሉ አትችሉም። ይህ ሰዎችን ይቅር ስለማለት የሰማችሁት የመጀመሪያው መልእክት እንዳልሆነ አውቃለሁ። ዛሬም ማውራው ስለዛ ብቻ አይደለም። ግን አሁንም በሰዎች ላይ እየተናደዳችሁ ከቆያችሁ መልእክቱን ልትሰሙት ይገባል። ምክንያቱም እስካሁን አልገባችሁም። ግን እነሱ ያደረጉትን አታውቂም ትላላችሁ። ምንም ለውጥ የለውም። የማንንም ስሜት ለመጉዳት አይደለም የምናገረው። ህመማችሁ ትልቅ ነገር ነው። ያለፋችሁበት ችግር ትልቅ ነው። ግን ኢየሱስ ያደረገልንን ነገር በሙሉ ለእኛ ሊያደርግልን ከቻለ ስለ ራሳችን ሳንጨነቅ እንኳን ሞቶልናል። ስለምን እንደማወራ እንደማላውቅ አድርጋችሁ አትመልከቱኝ። እግዚአብሔርን ከበደልኩት በላይ
እኔን የበደለኝ ሰው አይኖርም። እንደገና ይቅር ይለኛልና የሚሰጠንን ነገር በሙሉ መልሰን እንድንሰጥ ይጠብቃል። አሁን ስንቶቻችሁ ታምኑኛላችሁ? ዛሬ በዓለም ላይ ካሉት ትልቅና ቁጥር 1 ችግሮች አንዱ እንደሆነ እንደማምን እነግራቸዋለሁ። እሱም ጥላቻ እና ቁጣ ነው። በጣም መጥፎ ነው። በጣም መጥፎ ነው። ሰዎች በቆዳቸው ቀለም ምክንያት እርስ በራሳቸው ይጠላላሉ። በሚሄዱበት ቤተ ክርስቲያን ምክንያት ይጣላሉ። እርስ በራሳቸው ይጣላሉ። ለምን እንደሚጠላሉ እንኳን አያውቁትም። ማለት ሰዎች በቃ ይናደዳሉ። በዓለም ላይ ስላለው ነገሮች ሰዎች የሚናደዱ ይመስለኛል እና ስለሱ ምን ማድረግ እንዳለባቸው ስለማያውቁ በሁሉም ሰው ላይ ይበሳጫሉ። ያንን መቋቋም መቻል አለባችሁ። ከሱ መራቅ ይኖርባችኋል። ለዚያ መጠንቀቅ ይኖርባችኋል። ምክንያቱም ስሜታችሁ በተጎዳ ቂም በያዛችሁ ቁጥር በቀጥታ ወደ ዲያብሎስ እጅ ውስጥ ነው የምትወድቁት። ሁልጊዜም በሁለተኛ ቆሮንጦስ ምዕራፍ 1 ቁጥር 10 እና 11 ላይ ይመስለኛል ጳውሎስ ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው ብሏል። ይቅር የምትሉት ቀላል ስለሆነ አይደለም። ይቅር የምትሉት ዲያብሎስ በሕይወታችሁ ውስጥ የተከፈተ በር እንዲኖረው ስለማትፈልጉ ነው። ከመምጣቴ በፊት ጸልዬ ነበር። እግዚአብሔር እባክህ የምናገረውን ሰዎች እንዲሰሙኝ እርዳኝ። በትክክል እንድትሰሙት እፈልጋለሁ። ወደ ቤታችሁ ስትሄዱ የተወሰኑ ለውጦችን እንድታደርጉ እፈልጋለሁ። ማንም ሰው ከዚህ ኮንፈረንስ በሌላ ሰው ላይ እየተናደደ እንዲወጣ አልፈልግም። ለዛ አንድ የእምነት ጠብታ እንኳን አላችሁ አላውቅም። ማለቴ ይቅርታ፣ ነገር ግን ዛሬ ማታ ክሬምና ኬክ ብቻ ልመግባችሁ አልችልም። ማለቴ ሌላ ሰዓት ሙሉ ስኳር የምትፈልጉ ከሆነ ወደ ሌላ ቦታ ሄዱ። ዛሬ ማታ ስጋና አትክልት ብቻ ነው የምንመገበው። አሁን ወደምወደው ክፍል እየገባው ነው። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርስ አሳልፈው ይሰጣጣሉ፣ ይጠላላሉ። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎች ይስታሉ። ምዕራፍ 12 ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል። ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል። ይህ ከመጨረሻው ዘመን ምልክቶች አንዱ ነው። ይህም የብዙ ሰዎች ፍቅር መቀዝቀዝ ነው። ምክንያቱም እነሱ በዓለም ላይ በሚከሰቱ መጥፎ ነገሮችና ችግሮች ተሸንፈዋል። ስለዚህ ሁላችንም እንናደዳለን፣ በእግዚአብሔር እንናደዳለን፣ አይገባንም እና ሌሎች ብዙ ነገሮች እና ማወቅ ያለብን ነገር ቢኖር ዲያብሎስ መሆኑን መገንዘብ ነው። ሰይጣን ነው። አንድ ሰው ሰይጣን ነው ሊል ይችላል? እሱ ነው። ፍቅር ከፍተኛው የመንፈሳዊ ጦርነት አይነት መሆኑን ማወቅ ያስፈልጋል። አሁን ይሄ እንዲገባችሁ ፈልጋለሁ። ሰይጣንን እንዴት ማሸነፍ እንደምንችል ነው ልነግራችሁ የምፈልገው ነገር ቢኖር ክፋትን ለማሸነፍ አንድ መንገድ ብቻ አለ እና እሱም ጥሩ በመሆን ብቻ ነው። መልካም በማድረግ ሰዎችን በመውደድ፣ በመስጠት፣ በመርዳት፣ በማገልገል የምለው እየገባችሁ እንደሆነ ለማወቅ በፊታችሁ ባለው ገጽታ ለመገመት ብሞክር ትልቅ ችግር ውስጥ እሆን ነበር። ከኔ ጋር ከመጀመሪያው ጀምሮ የሚረዳኝን ሰው እፈልጋለሁና ታውቃላችሁ፣ ከመድረክ ላይ ዘልዬ በመውረድ መለወጥ ይገባናል ብዬ መጮህ እፈልጋለሁ እና ራሳችንን ከአእምሯችን ውስጥ በማውጣት በራሳችን ሕይወት ዛቢያ ብቻ መሽከርከል ማቆም አለብን።
መጽሐፍ ቅዱስ ምን ይላል? ሊከተለኝ የሚወድና ደቀ መዛሙርቴ መሆን የሚፈልግ ራሱን ይካድና ፍላጎቱን በሙሉ ወደኋላ ትቶ መስቀሉን ተሸክሞ ይከተለኝ። እናንተ ምን ያጋጥመኛል ትላላችሁ? ምን እንደሚፈጠር እነግራችኋለሁ። ራሳችሁን በመርሳት ሰዎችን በማገልገል እግዚአብሔርን የምታገለግሉ ከሆነ እግዚአብሔር ከፊታችሁ ቀድሞ ይመጣና ያግዛችኋል። ለራሳችሁ ማድረግ ከምትችሉት የበለጠ ያደርግላችኋል። ቀጥሉበት። እግዚአብሔርን በእጥፍ እንድትሞክሩ ጠይቃችኋለሁ። እሱም ራሳችሁን መንከባከብ ከምትችሉት በላይ እሱን ሊያደርግላችሁ እንደማይችል ተመልከቱ። ስሙ፣ እኔ ለረጅም ጊዜ እኖራለሁ። ለረጅም ጊዜ ራስ ወዳድ የሆነና ስለ ራሴ ብቻ እየተጨነኩ እንደኖርኩ ነግራችኋለሁ። ስለ እምነት ሳውቅ በጣም ደስ ብሎኝ ነበር፣ ምክንያቱም በእምነት የምፈልገውን ሁሉ ለማግኘት እንደምችል አስቤ ነበር። እግዚአብሔር እንዲህ አለ፣ እሺ አሁን እምነት ምን እንደሆነ አስተምሬሻለሁ። አሁን ለምን እንደምትጠቀሚበት አሳይሻለሁ። የምትፈልጊውን ሁሉ እንድታገኝ አይደለም። አድምጡ። ደስታ የምትፈልጉትን ሁሉ በማግኘት አይመጣም። ደስታ የሚመጣው ለሌሎች ሰዎች ከመስጠት ከማገልገልና ከማድረግ ነው። ደስተኛ አልነበርኩም እና አገልግሎቴ ቢያድግ ደስተኛ ሆናለሁ እና አገልግሎቱ አደገና አሁንም ደስተኛ አልነበርኩም። እኔ በመጨረሻ ለእግዚአብሔር እንዲያልኩት ይህንን ቤተ ክርስቲያን ለ20 ዓመታት ሳደርግ ቆይቻለሁ። እስካሁን ለምን ደስተኛ አልሆንኩም? እሱም መለሰልኝ፣ ራስ ወዳድ ስለሆንሽ ነው አለኝ። የጸለይኩበት ቀን እዛ መገኘት ያለበት ሰው እዚህ ምናልባት ይኖር ይሆናል ብዬ አስባለሁ። እኔስ ግን ክሪስ ጋር ዛሬ ስንነጋገር አንድ አስደሳች ነገር ተናገረች። እንደዚህ አለችኝ፣ ፍቅር ምን ማለት እንደሆነ ለሰዎች መንገር ያስፈልግሽ ይሆናል። ምክንያቱም አይስክሬም እንወዳለን እና ድመታችንን እንወዳለን፣ ፊልሞችን እንወዳለን፣ ቤታችን እንወዳለን፣ እግዚአብሔር እንወዳለን፣ ሰዎችን እንወዳለን። አይስክሬም አትወዱም? ልታደንቁ ትችላላችሁ፣ ጣዕሙ ልትወዱ ትችላላችሁ፣ ነገር ግን አትወዱትም። እና ፍቅር ምን እንደሆነ መረዳት ያለብን ይመስለኛል። ፍቅር ልታዩት፣ ሊሰማችሁ የሚችል ውስጣችሁን የሚነካ ሌሎችን የሚነካና ሕይወትን የሚቀይር ነገር ነው። እናንተን ይለውጣል እና የምትወዷቸውን ሰዎች ይለውጣል። ክርስቲያን ከሆናችሁ ሕይወታችሁ አስቀድሞ ተወስኗል። ወደ መንግሥተ ሰማያት ትሄዳላችሁ። በእውነቱ እርግጠኛ የሆነ ነገር ቢኖር የእናንተ የወደፊት ዕጣ የተረጋገጠ ነው። ስማችሁ በመጽሐፍ ውስጥ ተጽፏል። መኖሪያችሁ እየተገነባ ነው። እዚህ ያላችሁት በምክንያት ነው። ራሳችሁን ለማስደሰት መሞከራችሁ እንድትቀጥሉ አይደለም፣ ብርሃናችሁ እንድታንጸባርቁ ነው። ጨው ሁኑ፣ ብርሃን ሁኑ። ሕይወታችሁ ሌላ ሰው እንዲጠማ የሚያደርግ ይሁን። በሌላ ሰው ጨለማ ላይ ብርሃን ሁኑ። ራሳችሁን ከአእምሯችሁ አውጡ። ሕይወታችሁን በሙሉ ማድረግ ከምትችሉት በላይ እግዚአብሔር በ5 ደቂቃ ውስጥ ያደርግላችኋል። የተፈጠረውን ለማመን እስክትቸገሩ ድረስ በጣም ደስተኛ ትሆናላችሁ። ብዙዎቻችን ኢየሱስ በመጽሐፍ ቅዱስ ውስጥ እንደተናገረው በመጨረሻዎቹ ቀናት ውስጥ እንደምንኖር እናምናለን እና በዚህ ቃል ውስጥ በዚያን ጊዜ ለሌሎች ያለን ፍቅር እንደሚቀዘቀዝ ይናገራል። ግን በየቀኑ ለአንድ ሰው አንድ ጥሩ ነገር በመስራት ያንን ማሸነፍ እንችላለን። በእውነተኛ ፍቅር ስንራመድ እውነተኛ ደስታ እናገኛለን። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።